ቤት ቢኖርሽ እኔን እንደማታኖሪኝ አውቃለሁ። እባብ ልቡን አይቶ እግር ከለከለው አሉ። እግር ከለከለው ሳይሆን እግር ነሳው ነው የሚባለው። ከተረትክ በትክክል መተረት፣ አለበለዚያ መተው። የኖረን ተረትና ምሳሌ የሚያዛባ ሰው በጣም ነው የሚያስጠላኝ። ኦኬ አስጠልተኛል እያልሽ ነው? አልወጣኝም። ታዲያ ምን አባሽ እያልሽ ነው? የኖረን ተረትና ምሳሌ አታዛባ ልልህ ፈልጌ ነው። ግድ የለም ንገሪኝ። በጣም 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 አስጠልቼሻለሁ አይደል? አንተ አልክ። አቤት። ኧረ ምን ዝልግልጓ ነሽ በፈጠረሽ። መዝለግለግ ያልቻሉት እኮ ናቸው ቋ እያሉ የሚሰበሩት። አንቺን በጊዜ ነው መሸሽ። አልጨረስንም። አንቺ ሴትዮ ብትታይኝና ገብቼ ብተኛ አይሻልሽም? ይህን የጦጣ ፌዝሽን ትቀጥይና የማደርገውን አላውቅም። የት ሄጄ ልፈንዳ አለች አሉ ኤሊ። አሁን የእኛም መኝታ ቤት ትይዛለህ ወይስ ኤፍራታን? ከሁለት አንዱን መምረጥ ስትችል ነው ገብተህ መተኛት የምትችለው። የመረጥከው ጋር ማለት ነው። ወይ ፈተና! አንቺ ግን ከምርሽ ነው? አንቺ ግን ከምርሽ ነው? አይታየም በዚህ በውድቅት ስቀልድ። በቃ አንቺ ምረጭ። እኔማ ገና ከመጀመሪያው የእኛም መኝታ ክፍል ለእኔ አልኩህ አይደል እንዴ? ይሁንልሻ፣ ምን ችግር? አልጨረስንም። አቦ ገደል ግቢ። ፍሬንዴ ሞባይል ትገዛላችሁ? የታል? ምን አይነት ነው? እቃውማ ጸዳ ያለ ነው። ስንት ነው? ስንት ገዛኛለህ? ሻጩ እኮ አንተ ነው መሸጥበትን ነገር። አዲሱ 4000 ብር። ለምን ስለ አዲስ እናወራለን ጀለሴ? አዲስ ነው፣ አረጌ ነው። ስለህ ካላወቅከው ብዬ ነው። በዚህ ላይ 6 ወር እንኳን አልተጠቀምኩበት። ከውጪ ነው የመጣልኝ። እንኳን 6 ወር 6 ቀንም ከተጠቀምክበት ያው ባሮጌ ስም ነው የሚገባው አይደል እንዴ? አዲስ ነው ብዬ አልሸጠው ነገር። እሱማ ልክ ነው። እና ስንት ወስዷለህ? ነገርኩ አንተ መሸጥበትን ነገር። እሺ 2000 ብር ወሰደው። በዋጋው ግማሽ ማለት ነው። አንተ እጅህን ተስመህ 3000 ብር ታሻግረዋለህ ወይ? 3000 ትቀልዳለህ ጀለሴ? 1500 ብር እንኳን ብገዛ አመት ይቆያል። ብር ይዞ ነው የሚተኛው። እሺ ስንት ወስዷለህ? አንተ የመጨረሻውን ከዚህ በታች አያዋጣኝም የምትለው ነገረኝ። ካዋጣኝ ወስደዋል። እሺ በቃ ሁለቱን ልቀንስልህና 800 ወሰደው። አያዋጣኝም እንዴ ፍሬንድ? እኔን ነገርኩህ። አንተ ለምን ይሄን ያህል አትለኝ? 1000 ብር ልክፈል? 4000 ብር ሞባይል 1000 ብር ስትል ትንሽ አይከብድም እንዴ? ምን ይከብደኛል? ገበያ አይደል እንዴ? እሺ በቃ ከ5 አድርግልኝ። 1 ብር አልጨምርልህ። ከፈለክ 1000 ብር ልክፈል። ካልሆነ አሊ በደርቼ 1000 ብር እንኳን አላበድኩ። ሌላ ቦታ ዞረ ብትመለስ ግን 500 ብር አልገዛ። አይሻለም? 200 ጦሴን ይዞ ሄድ ባክሽ። ከወንዶች ሰበሰብኩት፣ ወንድ ወሰደብኝ። እንደገና ከወንዶች ሰብስቤ ተካዋለሁ። እኔ ደህና ልሁን እንጂ ገንዘብ ምን አባቱ በራሱ ጊዜ ይመጣል፣ በራሱ ጊዜ ይሄዳል። ወይ መሲ ግን ታድለሽ። እኔ ብሆን እብድ መሆን ነው ይመስለኝ። አረ ጠላቴ እብድ እንኳን ይሄ ለምን ያለኝ ገንዘብ ሁሉ እልም አይልም። እንደገና ሰርቶ ማግኘት እያለ ማበድ ምን አመጣ? እውነትሽን እኮ ነው መሲ። ራስ ደህና ብላለሽ ቀማል። ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄ ደግሞ ያለ ነገር ነው። ዝም በይ በእናትሽ። አንቺን አናቅሽም? ደርሶብሽ አላየንሽም? 500 ብር ጠፋብኝ ብለሻል። እንደዛ ልትሰቃይ እየደረሽው መቼ ነው ደግሞ 500 ብር የጠፋባት? የበፊቱ ቤታችን እያለ ብታያት መሲ የእናቷ መርዶ የሰማች ነበር የምትመስለው። ያን ጊዜ እኮ እንደዛ የሆንኩት 500 ብር ትልቅ ገንዘብ ሆኖብኝ አይደል? እና ምንድነው አይን ባይን በገዛ ጓደኛዬ መሞጭለፊ አቃጥሎኝ ነው እንጂ 500 ብር ትልቅ ገንዘብ ነው። ለአንድ ጊዜ ቢዝነስ መውጫ አይደል እንዴ? ያኔ ግን እንደዚህ የሚል አንድም ቃል አልወጣሽም ነበር። እስኪ በእናትሽ ተይ። ደህና የረሳሁትን ነገር አንስተሽ ልታቃጥይ ነው።
አይ መከራዬ ፖሊሶቹ ናቸው። አንሹ መሲ ግድ የለሽም የሆነ ነገር አግኝታ ይሆናል። አንሹ። ሄሎ አዎ ነኝ። ስሙንማ አላውቀውም አልኳችሁ አይደል እንዴ? አልነገረኝማ። ለምንድን ነው መጠየቅ የነበረብኝ? እኔ ከስሙ ምን አለኝ? ከአሜሪካን የመጣሁት አለኝ አልኳችሁ እንጂ ከአሜሪካን የመጣ የሚል ቃል አልወጣኝም። ችግሩ ከኔ እንደሆነማ አውቃለሁ እኮ። የቅርቤ የምላቸው ሰዎች ነገሩ ሪፖርት መደረግ አለበት ስላሉኝ ብቻ ነው ወደ እናንተ የመጣሁት። ከአቅማችሁ በላይ ምን ማድረግ ትችላላችሁ? ልክ ነህ። ፈጣሪ ከኛ ጋር ይሁን። እሺ ሰላም ዋል። ይኸውልህ በጣም የምቸኩልበት ጉዳይ ስላለ እንጂ ይሄን የመሰለ ሞባይል በ1000 ብር አንተ ግን ከመሬት አገኘው በል እንጂ ገዛው ብለን አትወር። ምንም ችግር የለውም ጀለሴ፣ ከመሬት ነው ያገኘሁት ልልሻለሁ። ቁጥር ይመች። ንጹህ ዕቃ ነው። ስንት ይራር ትላለህ? 250 አይደል? በእርግጠኝነት ከሁለት በላይ ሄዳል። አንተው እስኪ ኤፌ እንዳይደብርሽ ኤፌ ምናምን ክፈችና ጋደም ብለሽ ራስሽን ዘና አድርጊ። ችግር የለም ብቻ አትጨናነቅሽ። ነገ መቼም ክላስ እንደምትገቢ ነው አይደል? እንደ ሁኔታው ነው። ኦኬ ኮንኩ ልገባ እችላለሁ። ካልገባሽ ግን ከክላስ እንደወጣን በቀጥታ ወደዚህ ነው የምመጣው። ስትገባ ደግሞ ደውልልኝ። እንዴ ስልክ ደግሞ ምን ሆነ ነው? ቀኑን ሙሉ ስደውልልህ እኮ ሲጮፍ ነው የሚለው። ወይ ሳልነግርሽ ረስቼው ዘግቼው እኮ አይደለም። እና ስልኬን የመርካቶ ሌቦች ነደፉኝ አይደል እንዴ? አትለኝ ሙች ነገ አነስተኛ ስልክ ፈላልጌ እስካገኝ ዛሬ መደወል አንችልም። እጭ ሰናደደ። የመርካቶን ነገር እያወቅኩ አንተስ ምን አፈዘዘ? በእናት የሌባ ሲሳይ ሆን ሲለኝ ነው። ምን ታርጊዋለሽ? ታዲያ እስከዛ የኔን ስልክ ለምን አትይዘው? ኑሮስ ምን ያደርግልኛል አንተንም አላገኝ ከሆነ? እኔ ምንም አያደርግልኝም። ላንቺ ግን ቢያንስ ለኤፍኤም እና ለፌስቡክ ይጠቅምሻል። ግድ የለም በእናትህ ያዘው። ኤፍኤሞች አልይዘው ሳይመሽብኝ ልቆስቁሶ። አይዞሽ እሺ። ደህና ደሪልኝ። መሰረት የለችም እንዴ? አለች። ሂጂ ጥሪላቸው። እስከዛ ምን ይምጣ? ቆይ እሷ ትምጣ። ዌልካም ጋሽ ታሜ። አይ እንዴት ነሽ? እንዴት ነሽ? ለመሆኑ በደህና ነው እንዴ? እፍት ያልከው? ደህና ነኝ። እንዴት ነህ? ታዲያስ ደህና ነሽ ወይ? እንዴት ነሽ? ተጠፋፋን እኮ በጣም። በጣም እንጂ። እንዴት ነህ? ታዲያስ ተጠፋፋን በጣም። ምንድን ነው የምሰማው መሲ? ምን ሰማ? ቅድም ከችሎት ስወጣ አይደለም እንዴ አግኝቶኝ የሚነግረኝ አለማየሁ? አዎ ትላንት መጥቶ ስለነበረ ነው እሱም የሰማው። ምን ልቅዳለህ ጋሽ ታሜ? እኔ እንኳን ቢመሽም ሳልጠይቅሽ አላልፍም በሚል ነበር አመጣጤ። የሆነ ነገር ልውሰድ ብለሽ ነው? አዲሱ ቤት መተህማ በደረቋ አትመለስም። ውስኪ ልቅዳለህ? እሺ ይሁን። ጨርሶ ለማመን የሚከብድ ነገር ነው የነገረኝ። ምን ታረጋዋለህ? አጣቢ ነበርና አለቅላቂ ያዘዘብን ሲባል አልሰማህም? ለመሆኑ ምን ያህል አብሮሽ ቢቆይ ነው እንዲህ ያፈዘዘሽ? በፈጣሪ 3 ቀን ነው እዚህ የከረመው። በአራተኛው ቀን ደህና አድርጎ አገነተረኝና እንደ መንፈስ ተሰወረልሃለሁ። ብዙ አመት ውጭ ሀገር ኖሮ እንደመጣ ሰው ሆኖ ነው የቀረበሽ አለኝ አለማየሁ። ልክ ነው።
ታዲያ እንዴት ነው ትንሽ እንኳን የሚያጠራጥር ነገር ያላየሽበት መስል? ኧረ ተወኝ ጋሽ ታሜ፣ ለጉር ተክኖበታል እኮ ነው ማወራ እንጂ እኔ መሰረትማ እንዲህ በቀላሉ ምጃጃል ይመስልሃል? እኔስ የገረመኝ እሱ አይደለ? እንግዲህ አንዳንዴ እንዲህ ይሆናል። ምላጭ ምላጭን አይቆርጠውም የሚባለው ውሸት ነው። አንቺ ገና ትቀልጃለሽ አይደል? መቀለዱ ነው እባክህ የሚያዋጣው። አንዴ ከሆነ በኋላ እኝኝ ስትል ብትኖር ምን ጠብ ይልልሃል? እሱስ ልክ ነሽ። እኔም እልሽ የጥሬ ገንዘቡንስ አለማየሁ ነግሮኛል። ወርቁ ምን ያህል ነው? ብዙ ነው? በትንሹ ሩብ ኪሎ ገደማ ይሆናል። የፈጣሪ ያለ ሂጂ። ይሄንንም ያን ቀን አድርጌው ስለነበረ ነው የተረፈልኝ። በዚህ አይነት ጥሬ ገንዘቡ ምን አለ? ተው እባክህ፣ እኔ በበኩሌ ከአይምሮ ያወጥቼዋለሁ። ይልቅ አንተ እንዴት ነህ? ስራ ምናምን? እኔ ምን ሆናለሁ? ስራ ምን አባቱ ይሆናል ብለሽ ነው? ሃይ ሚስ ላምባሊና፣ ባቡር እስካሁን አላለፈም እንዴ? ለምንድን ነው ግን ሰላም አትሰጡኝ? ዲና በቃ ሰው ብቻውን መሆን አይችልም ማለት ነው? ታዲያ እንደዚህ ለብደት ጉዳይ ላይ ሆነሽ እያየንሽ ዝም እንድንሽ ትፈልጋለሽ? ምን ሆኜ ነው የማብደው? ፎር ክራይስት ሴክ። ወይ ኤዲዬ፣ ዛሬ ደግሞ ምን ነው ሆድ ብሶትሽ ከፋ? ንገሪኝ፣ ምን ሆኜ ነው የማብደው? እንደ ናርሲሰስ የገዛ ነጸብራቅሽን አፍቅረሽ ነው። ነጸብራቅ ደግሞ ይታያል እንጂ አይደሰስ አይጨበጥም። የገዛ ነጸብራቅሽን አፍቅረሽ ምን ማለት ነው? አንቺ ምናሴን ያፈቀርሽ ይመስልሻል እንጂ ያፈቀርሽው ለምናሴ ላምባሪና ልትሆንለት የምትፈልገውን የገዛ ነጸብራቅሽ ነው። ይሄንን ነገር በአማርኛ ልትነግሪኝ ትችያለሽ? ኧረ እባክሽ አይንሽን ግለጭ ኤዲ። ምን የሚሉት መንበዛበዝ ነው? እንኳን ማፍቀርሽን መፈጠርሽን የማያውቅ ሰውዬ አፈቀርኩልሽ በቁምሽ ስጋ ትጨርሻለሽ? እውነቷን እኮ ነው ኤዲዬ። ማይ ቦታ ስለሆነ ለመረጋጋት ሞክር። ልብስሽንም እዚህ ላይ ጋር ትቀይሪያለሽ። ነይ ሄሎ ይፊ፣ ፊሽ በአስቸኳይ ይፈልጋል። መምጣት ትችላለህ? ኦፍ ኮርስ እችላለሁ። በሰላም ነው? ትንሽ የተፈጠረ ችግር ስላለ ነው። ይሄ ልጠብቅ። የተመችሽ ቦታ ጠብቂ። አሁን የት ነው ያለሽው? እዛች ሁሌ የምንቀመጥባት ካፌ በረንዳ ላይ ነኝ። በቃ መጣ። ሰምኛለሽ? አንቺ የፍራታ ስትወጣ አላየሽም? አዎ። ወዴት አቅጣጫ ነው ሄደችው? ወደ ላይ። ታዲያ እንዴት አንቺ አልተከተልሻት? ተከትያት ነበር። ምን አለች? መቼም አንቺ ምን ሆነሽ ነው ብለሽ ሳትጠይቂያት አትቀሪ። ነገረችሽ ነገር አለ? አረ ምንም አልነገረችኝም። ተመለሽና ልብስ አምጪ ብቻ ነው ያለች። እና ወሰንሽላት? አዎ፣ አንድ ጫማና ትንሽ ልብስ ወስጄ ሰጥቻታለሁ። የቱ ጋር ሆና ነው ልብስ አምጪልኝ ያለች? እዛው መንገድ ላይ ቆማ። እዛው መንገድ ላይ ቆማ ልብሷን ቀየረች እያልሽኝ ነው? አልቀየረችም። ጫማውን ብቻ አድርጋ ልብሱን ይዛው ነው ሄደችው። መንገድ ላይ የሰፈር ሰዎች አላዩዋት? እንጃ አይመስለኝም። ጥሩ። ስለዚህ አንቺ ብቻ ነሽ ያየሻት ማለት ነው። ለሌላ ሰው አንዲት ነገር ትንፍሽትኝና እንጣላለን። እሺ እሺ። በተለይ ባዩሽ አንዲት ነገር ሰማው ብላ ብትጠይቀኝ ካንቺ ራስ አልወርድም። አረ እኔ ለማንስ ቢሆን ምን ቆርጦኝ አወራለሁ? አዎ
ሼፊ እኔ ልሂድና አንዳንድ ነገሮችን ይዤልሽ ልምጣ። አንቺ ጋር ደንበኛ ራስሽን ዘና ለማድረግ ሞክሪ። አልቆይም እሺ? አንተ እንዴ ምን እያደረክ ነው? የልትወስደው ነው? እንደዚህ ሰፈር ልጆች ጀመርክ ማለት ነው? ምንድነው የምጀምረው? ከቤት ዕቃ እያወጡ መሸጥ ነው። ምንድነው መጀመሪያው ትለኛለህ እንዴ? ልሸጠው እንደሆነ በምን አወቅሽ? ታዲያ ምን ልታረገው ነው? ምን ልታረገው ነው አንተ? ጉድ 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 ጉድ! ምን ልታረገው ነው? ምን ልታረገው ነው? ምን ልታረገው ነው? ይሄን ሁሉ ምን ልታረገው ነው? ምንድነው የጎሰጎስከው? ልሸጠው ካልሆነ ይሄንን ምን ልታረገው ነው? ይሄን ሁሉ ጉድ በመቤቴ! ምንድነው የምታወሪውማ? ከዚህ በፊት ዕቃ ትሸጥ ታውቂያለሽ እንዴ? ታዲያ ወዴት ልትወስደው ነው? ባክሽ አንዱ ጓደኛችን ከቤት ተጣልቶ ወጥቶ አዋጥተን አንድ ቤት ተከራይተንለታል እና አንዳንድ ነገሮችም ከየቤታችን እናምጣለት ስለተባባል እኔ ይሄን ልወስድለት እኮ። ማን ፈቀደልን? ማን ጠይቀ? በገዛ ፈቃድህ? ምን ችግር አለውማ? ታርቆ ቤቱ ከገባ እኮ የሚመለስ ነው። ቆይ እኔ የምለው ደሞስ ጓደኛ በዚህ ነው ጸጉሩን የሚያበጥረው? የሴት ነጠላ ጫማ ነው የሚያደርገው? ለጊዜው ከምንም ይሻላል ብዬ ነው ባክሽ። አይ ተወኝ እስቲ። እንደው ከቤት ተጣልታ የወጣችሁ ሴት ናት፣ ለእሷ ላደርስላት ነው ብትለኝ አይሻልም? ጤና የለሽም ልበልማ? ጤና የሌለህስ አንተ ማንንም ሳታማክር የቤቱን ዕቃ አንስተህ ለማንም ልትሰጥ የተነሳ። ቆይ ለመሆኑ እህት ታውቃለች? ነግረሃታል? ምኑን ነው የምነግራት? ምኑን ነው የምነግራት ትለኛለህ እንዴ? ማበጠሪያውስ ቢሆን ጫማውስ ቢሆን ለእሷ ሳትነግራት ለማንም ልትሰጥ ያምርሃል? አሁን ስለሌለሽ ነው። በኋላማ መንገሬ የት ይቀራል? ትሰማለህ? እኔም ብሆን ሞልቶ የተረፈኝ ሰው አይደለም። አንዲት ነገር ከዚህ ቤት ይዘህ እንዳትወጣ። እንዴማ እንዴማ አትይኝም? ኋላ ተናግሬያለሁ። ነገር ሳታመጣ እያንዳንዷን ዕቃ ካነሳባት ቦታ መልስ። ትለብሶ የላት ትከናነበው አማራት አሉ። ተናግሬያለሁ። ኧረ ማካበ ዋፍሳ ከዚች ቤት አንድ ማንኪያ ይዘህ ትወጣና እንደምንጣላው የአባትህን ቀን ይስጠኝ፣ እንጣላለን። ተናግሬያለሁ። አይ መጨረሻዬ እንኳን ደስ ያለሽ። የአደራ ልጄን 10 ዓመት ከኖረችበት ቤቷ አባረርኩልሽ። ተው እንጂ ወንዶት ኋላ አንድ ሰው ማድረግ ያለበትን ነገር እንዲህ በቶሎ ሲያደርግ እንዴት ደስ ይላል መሰለ። ጨካኝ። እስቲ አሁን ቤቱ ይስፋሽ። እኔ ትውጣ ያልኩት ቤቱ ጠበበኝ ብዬ ሳይሆን
ላንተ በማሰብ እንደሆነ በግልጽ አማርኛ የነገርኩ መሰለኝ። አሽሙር ተናግረሽ ሞተሻል። ይኸውልሽ ዶሮ ራስ የሚበጅህን በመከርኩ በማመስገን ፋንታ ጭራሽ ትሰድበኛለህ። ክፋት እንደ ሸረሪት ያደራብሽ ልበ ድንጋይ ነሽ። አሁን እስኪ ይህችን ምስኪን እንደዚህ ገፍተሽ ምን እንደምትጠቀሚ እናያለን። ይልቅ ቤት የታገኘህላት ቀረብ ያለ አካባቢ ነው? የትስ ቢሆን ምን አባሽ ያገባሽ? አይ መመላለስ ስለማይቀር ብዙ እንዳይርቅህ ብዬ ነው። ለምንድን ነው አንተ ግን እኔ በቅንነት ሳስብልህ በሌላ የምትወስደው? አንቺን ብሎ ቀን የሆንሽ ቅን ሳህሉ ሙት እያበዛኸው ነው። ለምን እንደ ሴቶቹ በቅናት አልተንጨረጨረችልኝም ብለህ ከሆነ ግልጹን ንገረኝና እኛ አቅሜን ያህል ልንጨርጨርልህ። ኧረ እንዴት ያለችዋ ሳማ ላይ ነው የጣለኝ እባካችሁ። ቆይ ወዴት? ከጀመርነውማ ልንጨርሰው ይገባል። ምኑን? የተጀመረውን ነው። ምንድን ነው የምታወራው ሴትዮዋ? ምንድን ነው የተጀመረው? የቦታ ድልድሉ ተጀመረ አይደል እንዴ? የቦታ ድልድል? አዎና። እንዴ ታዲያ እንደዛ ከሆንኩ ለምን አባሽ አገባሽኝ? እንደዛ ነበርክ መቻልኩኝ። አሁን ከጊዜ በኋላ እንደዛ እየሆንክ መጣህ ነው እያልክ ያለሁት። ኦኬ ታዲያ በፊት እንዴት ነበርኩ? በፊትማ ከመጋባታችን በፊት ማለት ነው? አዎ ከመጋባታችን በፊት እንዴት አባሽ ነበርኩ? ያኔማ ሲያስነጥሰኝ አፍንጫህን ይሰረስር ነበር። ትን ሲለኝ ጉሮሮህን ይከረክርህ ነበር። ሲበላኝ ያሳክክህ ነበር። ብቻ በአጠቃላይ ሲጨንቀኝ ይጨንቀሃል፣ ሲያመኝ ያመሃል፣ ግራ ሲገባኝ ግራ ይገባሃል። ድንገት እንኳን ሙትት ብል አብረኸኝ የምትሞት ነበር የምትመስለው። ያኔውንማ ምኑን ትጠይቀኛለህ ብርሽ? ያኔውን ታዩ። አሁንስ? ወል አሁንም ቢሆን ጠልተኛል እያልኩ አይደለም። ከልብ እንደምትወደኝ አውቃለሁ ብርሽ። ግን በሆነው ባልሆነው እየጠረጠርከኝ ያለው ነገር ምን ያህል እያመመኝ እንደሆነ ልደብቅ አልፈልግም። ኖ እስከ ዛሬ የምጠረጥርሽ በሆነው ባልሆነው አይደለም። እስከሚገባኝ ድረስ የምጠረጥርሽ በሆነው ባልሆነው ሳይሆን በሆነው ነው። አሃ አሁንም እዛው ላይ ነህ? አረ በጭራሽ ሉላይ፣ አሁንማ እየተነጋገርን አይደለም እንዴ? የሚሰማኝን እኮ ነው እየነገርኩሽ ያለሁት። ስማ፣ በዛ በጠዋት ቤታቸው ድረስ ሄደህ እናትና አባቴን ያጨስካቸው ይበቃል። እሺ አሁን ደግሞ እኔን ወዴት ልታጨሰኝ ያምርሃል? አረ እኔ ነኝ አንቺን ማጨስ የሚያምረኝ? አንዳች ነገር ያጨሰኝና ታዲያ ምን አባክ ነው ቅኔ የምትቀኝብኝ ብርሽ? እኔ ነኝ ባለቅኔ? በሆነው ባልሆነው ሳይሆን በሆነው ነው እየጠረጠርኩሽ ያለሁት ማለት ምን ማለት ነው እንዴ? ሽበት አለብሽ ሉላዬ። አረ ወሬ ማስቀየር ነው። ከምሬ ነው ሉላዬ። እንዴ ይኸውልሽ 1 2 25 ዓመቴ እኮ ሞልቷል። ሽበት ቢገኝብኝ ምን ይገርማል? 3 4 ወይኔ ጉዴ! አሁን ደግሞ እኔ እናንተ አልጋ እንለያለን ማለት ነው። እንዴት ማለት? እንዴት ማለትማ እኔ የኛን መኝታ ክፍል ይዛለሁ፣ አንተ ደግሞ የፍራታን ክፍል ትይዛለህ። እንዴ ተለተለው ማን ነው? እኔ። አንቺ ማን አባይ ስለሆንሽ? ኦኬ አንተ የኛን መኝታ ክፍል ትይዛለህ፣ እኔ ደግሞ የፍራታን ክፍል ይዛለሁ። ምን ችግር? የጠፋው ሰውየው ቀድሞ ነገር አልጋ መለየቱ ለምን አስፈለገ? ኧረ እባክህ አንዴ እኔ ጋ አንዴ እሷ ጋር እያልክ ልትኖርም ያምርሃላ። እንደዛ ካማረ እናትና ልጅ አረቄ ጠጣሽ።
ስሜትሽ እንደዛ ከሆነ ለምን እስከ መጨረሻው አንለያይም? አልገባህም እንጂ እኔም እኮ በጀርመንኛ እንደዛ ማለቴ ነበር። ምንም ጀርመንኛ አያስፈልገው። ፍቺ ፈልገሻል፣ እኔም ተስማምቻለሁ። ካላስ አልጨረስንም። ደግሞ አሁን ምንድን ነው የቀረሽ? ከዛ በፊት ቤቱን በስምሽ ላዞርልሽ? ወይ የእኛ ባለቤት አቅፈው ተኛ። እሺ እኔ ባዩሽ እንኳን ለራሴ ለሌላም እተርፋለሁ። ደግሞ ይሄን ቤት ተብሎ ይሄ አይደለም የዚህ ግማሽ